ፍቅር ይዞሽ ያውቃሉ ይላል ላንተ ሲሆን ይዞክ ነው የሚሆነው መቼ ፍቅር ይዞክ እሺ ንገሪና ያውቃል እንዴ ያንተ ህልሜ ነበር ልጆኝ ህልሜ ብዙ ሸክላጥ ውሽ ወልጅና ቻይንኛ እንዲመስል ብላ ነው ውሽ ወይ ያረገችው ሻሎም ወገንታትና ህዝበታት እንዴት ናችሁ ሁሉ ፒስ ሁሉ አማን እንዴት ሰነባበታችሁልን ጾም እንዴት እያደረጋችሁ እየበረታችሁ ነው አንቺ እየበረታሽ ነው ሰላማት ነው ግን እየበረታ ነው ይባላል ለጾም ይባላል እንዴት ናችሁ ግን ደህና ናችሁ እንኳን አደረሳችሁ እና እንዴት ናችሁልን ዛሬ በአዲስ ቪዲዮ ከታሳ ብለናል ያው በቅድሚያ ወደ ቪዲዮአችን ሐሳብ ከመግባታችን በፊት እንደተለመደው እንደ ሁሉ ጊዜው ከጎናችን ስለሆናችሁ በሰብስክራይቡም በሼሩም በላይኩም በኮሜንታችሁም ሐሳባችሁን ስለምትነግሩን ከልብ እናመሰግናለን እንወዳችኋለን የእናንተ ሐሳብ ለኛ ትልቅ ግባት ስለሆነ ነገ ደግሞ በተሻለ ስራ በተሻለ ሐሳብ እንድንመጣ ስለሚያደርገን ከልብ እናመሰግናለን እንወዳችኋለን አሁንም እገዛችሁ አይለየን ሼር ላይክ ኮሜንት ሁሉንም ሰብስክራይብ ኦሬዲ ያደርጋሉ አርጉ የሁሉንም ቻናሎቻችንን የኪራቲዩብንም የጽናቴንም የቀኔና የጎልድ ሲኒማንም እንደዚሁ ሰብስክራይብ አድርጉልን ይመቻችሁ ያረዳ ልጆች ዛሬ በምንድን ነው የመጣነው ጥያቄ ካልጠየቅኩሻለ ከእንቅልፌ ቀስቅሶኝ ነው በነገራችን ከእንቅልፌ ቀስቅሶኝ ነውና ጥያቄ ካልጠየቅኩሽ ሳይሆን ካልተጠያየቅን ያልኩት እሷም ጠይቀኛለች እኔም ጠይቃታለሁ ግን ያው ትንሽ ነገሩን ፍትሃዊ የማያደርገው ነገር ምንድነው ጥያቄዎቹን ሁሉንም እኔን ያወጣሁት እሱ ነው ችግሩ እና እንጠያየቃለን ሌዲስ ፈርስት አንቺ ነቃቤ በጠራራ ፀሐይ የምን እንቅልፍ ነው አረቴ አንቺ ዲስታይ ሰው ይታዘበናል ታይ ይታዘበናል ቀኔ እኮ ነው ስቀረጽ አድሬ የሚባል ነገር አናማርባችሁ እሺ እናወራለንኛ እሺ ሰዎች ስላንተ በሚያስቡት ነገርና ባንተ መሃል ያለው ልዩነት ሰዎች ስለኔ በሚያስቡት ያው በመሃል ያለው ልዩነት ሊያውቁት የሚችሉት እነሱ ናቸው የሚያውቁኝ ሰዎች ናቸው እና በሚያውቁኝ ሰዎች ናቸው ይሄንን የሚያውቁት ብዬ አስባለሁ ምክንያቱም ሰው የተለያየ ነገር ስላንቺ ሊያስብ ይችላል ሁሉም ሰው አንድ አይነት ነገር አያስብም ሰምበዲ ስላንቺ ጥሩ ነገር ቢያስብ የሆነ ሰው ደግሞ ስላንቺ ኔጌቲቭ ነገር ሊያስብ ይችላል እሷ እንደዚህ ናት ብለው የሚያስቡትን ነገር ጀስት ሰዎች ናት ብለው የሚያስቡትን ነገር አንቺ ላትሆኚ ትችያለሽ አንዳንዴ ደግሞ ሰዎች ካንቺ በላይም አድርገው ሊያስቡሽ ይችላሉ እኔ እንደዛ ተሰምቶኝ ያውቃል ማለት ሰዎች ጥሩ ግምት ጥሩ ቦታ ሲሰጡኝ ምናምን አንዳንዴ ራሴን ጠይቃለሁ እውነት እነሱ እንዳሉት ነኝ ምናምን ብዬ ራሴን ጠይቃለሁና ወደ ላይም ወደ ታችም ጀስት ሰዎች ስላንቺ የሚያስቡት ነገር በትክክል አንቺ ላይ ገልጽሽ ይችላል ግን በትክክል ያሰቡት ነገር እነሱ እንዳሰቡት ነሽ ወይ የሚለው ጥያቄ የሚመለሰው ከነዛ ሰዎች ጋር ስትቀራረቢ እነዛ ሰዎች ናቸው መልሱን የሚመልሱት ለካ እንደዚህ ነበረች እንደ ሊሉሽ ይችላሉ ኦር ደግሞ እቺልሽ ከጠበቅኳትም በላይ ጥሩ ሰው ናት ሊሉሽ ይችላሉ ሶ በመሃል ያለው ልዩነት እኔ አላውቅም ሰዎች ናቸው የሚያውቁት ያስባል ግን ጀስት እንደ ጥያቄ ከጠየቅሽኝ ልዩነት ይኖራል አዎ በደንብ ይኖራል ሰዎች ስለኔ በሚያስቡትና እኔ በሆንኩት ማለት ብዙ ጊዜ ልዩነት ያጋጥመኛል ሲነግሩኝ እንደዚህ ነህ አይደል ሲሉኝ አይደለም ብያቃስ አይደለም ትላለህ እንደዚህ ነህ ወይ ሲሉኝ አዎ አብሮኝ ሲኖሩ በተግባር እላለሁ አይደለም እላለሁ በተግባር ዳጊ በጣም ኮስታራ ነህ ልበል መቼ አይ እንደዛ ብትባል አይደለም ትላለህ ሞልቶ ነኝ አራደለው እሱ አይደለውማ እኔ ፈራለሁ እኔ እንጃ አይ ይሄ እኮ ጀስት እንትን ያለ ጥያቄ አይደለሽም እያልኩ ነው ለነገሮች ያለሽ አመለካከት እንደዚህ ነው ምናምን ብትባይ እኔ እንጃ ለልትይት ይቻለሽ ጀስት ስትኖር ከኔ ጋር አወቀው ግን ኮስታራ ነሽ ስትባይ አረን አይደለም ማለት ኖርማል ነው አረን እንጃ ምናምን ነው ማለት በቃ ከዛ ሲቀርቡኝ ወቁት ልክ አይደለሽም እኔ እንጃ ሰው ልክ አይደለም ማለት ፈራለሁ አካሎነማ ይባል ልክ ካልሆነ ይባል እሺ በልጅነትሽ
ልቀጥላ እኔ ልቀጥል እንጂ አንዳንድ እኮ ነው ለተያየቀው መደዳውን አንቺ ልጠይቂኝ አንዳንድ ነው ራሱን መደጋገም ነው ራሱን ትመልሽልኛለሽ ለኔ ጠይቅሽኝ አንቺ መልሽ ሰዎች የሚያስቡትና እኔ ልዩነቴ አንደኛ ነገር ኮስታራ ነው መስላችሁ ልጅዎች ኧረ እኔ እንጃ ያለሽ ከዛ አንቺ ነሽ እኔ እንጃ ነኝ እንዴ ስቀልፈዋለሁ በቃ እንዳሉንኩኝ ስቄ ያሳያቸዋለሁ አገባቸው እቺ አሪፍ መልሰና እንዳሉንኩኝ ስቄ ያሳይ እና ደግሞ ሲወራ ደስ የማይለኝ ይመስላችኋል ብዙ ሰዎች ትዝ ካለክ መጀመሪያ ሰሞን ማለት እዚህኛው ቤት ገብተናል ኦሬዲ ጽናት እየተሰራ ትዝ ካለ ዴቭ ቦስ ያወራችሁ ነው እየተጫወታችሁ ነው ሁሉም ያወሩኛልና እኔ ሰጥ ብዬ ተቀምጫለሁ ማለት ክፍል ከ50 50 ምናምን እንደርሳለን ይዛኔ እኔ ሰጥ ነው ማለት ይዛኔ ሰጥ ብዬ ተቀምጫለሁ ከዛ እሷ ስታወሩ እንደስ አይላትም በቃ ዝም በሉላት ምናምን አታውሩ እያለች እኮ ነው በውስጧ ምናምን አለና እንደዛ አይደለም ግን የሆነ ዝም ብዬ ስቀመጥ ምናምን ተጽፎልኝ ምናምን ዝም ስል ማውራት ማሉድ ይመስላል ሰው ግን ስቀርበኝ እንዴት ነኝ አንተ ኮስታራ ናት ወሬ ላይ ወሬኛ ናት አይደለም እኔ ወሬኛ ናት አይደለም አሁን ሚዲያ ላይ ገባሽ እንጂ እንጃ እኔ አይደለም አወራለሁ እውነት አወራለሁ ቁም ነገር አትፎርሽም ነው ምናችሁ ወሬኛ አይደለም ግን በቃ አይደለም ጨውት ያክል አወራለሁ አልከብድም አትፍሩኝ እንጂ ውሸቷን ነው 60 ምናምን ኪሎ ከብዳለች አይ እንዳለችው ነው ቀለል ያለች ሰው ናትና አይሽ ለዚህ እኮ ነው ቀደም ያልኩሽ ይባላል አረ እኔ አይደለም ይባላል ኖርማል ለማጂ እሺ ልጠይቅሽ እኔ ደግሞ በተከታታይ ነው የምጠይቀው አንቺ እኮ ነሽ ጠይቅሽ ያንቺን እኮ ነው የደገምኩልሽ እሺ ምን ይላል ሁለተኛው ጥያቄ መሰለሽ በልጅነትሽ ቆይ ይሄን ነገር እየረበሽ ስለሆነ እኔ ድምፁ በጣም ነው የሚረብሽው እዛ ላይ በልጅነትሽ እንዲኖርሽ የምትመኘው ነገር ማለት ልክ እንደ ህልም እንደ ድሪም አስበሽ በቃ ይሄ ነገር ህይወት ውስጥ ካለ ይሄን ነገር ካገኘው በቃኝ ብለሽ የምታስቢው ነገር ይኖራል አሁን አድርገሽ ደግሞ ድሪም ብለሽ ስታስቢው ለካ የልጅነቴ እንደዚህ ነበር እንደኛው ነው ለካ ትክክለኛው ድሪም ብለሽ ያሰብሽው ነገር አለ የልጅነትሽና የሆነ ውስጥ አነጻጽሪ ፍላጎትሽ ያው ልጅ ያለ አሪፍ ውጤት ማምጣት ምናምን መድፈን ከዛ ቤት መሄድ የሆነ ነገር ማስገዛት ከደፈንኩ በኋላ እሱ ነገር ትልቅ ይመስለኛል ግን ከድሮም ጀምሮ እኔ አድጌ ምናምን ትልቅ ነገር አደርጋለሁ ብዬ ማስበው አሁንም ይሆነ በቃ ይሄን ካደረኩኝ በቃ ከዛ በኋላ የሆነ ሩጫ የለም እኔ ጋር ገባ ትግል ምናምን የለም በቃ ሰላማዊ ሆኖ አገኛለሁ ደሰታለሁ አካባቢ ላይ ያለውን ሰው ረዳለሁ ምናምን እንደዛ ኖራለሁ ብዬ ማስብለት ስኬቴ በቃ ቤት ገዝቼ ቤተሰቦቼ እንደዚህ ማምጣት ለነሱ መኪና ነው ናላ ልጅነትሽ ነው ሆኖ ቀላቀልሽብኝ ልጅነቴ የሚሆኑ ህልም ነው ልጅ ሆነሽ እንደዛ መስሎኝ ነበር እርግጠኛ ነሽ ማርያም ልጅ ማለት ስንት አመት ነው እኔ ልጅ ሆኜ እላቸው ነበር በቃ ቤት ገዛላችሁ ቤት በተለይ ልጅ ሆነን በጣም በኪራይ ቤት ነበር የምንኖረውና ልጅ ሆኜ በጣም የዛኔ ነው በቃ ቤት እኔ ግን ሳድግ ቤት ገዛላችኋለሁ እሺ ከዛ ፋዘር እኔ ገዛለሁ ምናምን በፊት የምንኖረው ከዛ በፊት የአያቴ ቤት ነበር ለአባቴ ያወረሰውና እዛ ውስጥ ነበር የምንኖረው ከዛ እሱን ትተን ምናምን ወተን እንደገና ወደ ታች ወርደን ስናየው በቃ ያኔ የገባ ነገር ነው ውስጤ የሆነ ነገር አደርግላችኋለሁ ምናምን ብዬ ደስ ይላል ልጅ እያለሽም አንቺ ትልቅ ነበርሽ ማለት ነው ከባድ ነው በነገራችን ላይ እኔ ልጅ እያለሁ ልጅ ነበርኩ ልጅ እያለሁ ልጅ ነበርኩ እኔ ሴንስ በትክክል የልጅ ሐሳብ ነው የነበረኝ ምንድነው ያንተ ህልሜ ነበር ልጅ ህልሜ ብዙ ሸክላ ጥብስ እና የበላከው ነው እያሰካው ነው እናቴ ሁሌ ትል ነበርና እኔ ግን የሆነ እልህ ይዘኝ ነበርና እኔ ግን ሳድግ ሁሌ ሸክላ ጥብስ ነው የምበላው ነበር ልጅና እናቴ ስቲል ትላለች ልጅ ሆነ ይል ነበር አሁን እየጨፈጨፍክ ነው ያለችውና ምን መሰለሽ ልጅ ሆኜ ማሰባቸው ነገሮች በቃ ይሄ እንዳልሽው ስለሆነት ለመናገር ትምህርት ላይ ጥሩ ነበርኩኝ ኤሌመንተሪ እያለሁ ግን አስጨንቀኝ ማለት የሆነ ካነበብኩኝ ምናምን ስራዬ ብዬ ማለት እንደ ስራ እንደ ትምህርት ከቆጠርኩት ጥሩ ውጤት አመጣለሁ ግን ችግሬ እንደዚህ ኮንሺየስሊ አላስብም እንደዚህ በዚህ አመት እንደዚህ አጥንቼ እንደዚህ ሰርቼ ምናምን ፋይናሊ ውጤቱን ነው የማየው በቃ ጥሩ ሲሆን ጎበዝ ነኝ እንደላ ጥሩ ሲሆን ምናምን ሲወርድም ደግሞ የሚደብር ከዛ እየበስ ነፍስ እያወቅኩ ስመጣ እየደበረ የመጣ ውጤቴ ዝቅ ሲል ምናምን መናደድ ጀመርኩ ነው እና በፊት ብዙ ፊል አላረገውም ነበር እና ጀስት ስፖርት
አንዱ ህልሜ ልጅ ሆኜ ውሹ ነበርና ውሹ በጣም ነበር የምወደው። ኧረ እጄ ውሹ እኮ ነው ውሹ ስፖርት ነው እና ውሹ አለ ውሹ እኮ ስፖርት ነው የማርሻል አርት ስፖርት እኮ ውሹ አይደለም ውሹ እኮ ዝም ነው ውሼ ኧረ አብራራችሁ ጋይስ ያው ነው እኮ ውሹ ስላላላችሁ እኮ የሚቀየር ነገር የለም ጋይስ ኮሜንት ላይ ጻፉልን ስለ ውሹና ስለ ውሹ ውሹ አለችና ቻይንኛ እንዲመስል ብላ ነው ውሹ ያረገችው ይሆንልሽ ብቻ ልጆኜ ውሹና ውሹ እሺ ውሹ እና ብቻ ልጆኜ ያህልሜ ነበር አሰልጣኛችን ልጆኜ እኮ ሳድግ እኮ ተውኩት እኮ ያሳካው ሜል ነው እንጂ ሳድግ ተውኩት አይ ልጅ ሆነሽ ህልም በነገራችን ላይ ጀስት የልጅነት ፍላጎት ህልም አይደለም እኔ አሁን ከውሃ በከተማርኩት አንዱ ነገር ጀስት ድሪም ስለሚባለው ነገር ሲያወራኝ በቃ ድሪም ማለት ብዙ ሀሳብ ብዙ ፍላጎት ይኖራል ከዚህ በፊትም ሌላ ቪዲዮ ላይ ነግሬሻለሁና በልጅነት የምናስባቸው ሀሳቦች እኔ ሳድግ እንደዚህ ሆናለሁ ማንኛውም ልጅ ለምሳሌ ኤሌመንታሪ ሲማር ትምህርት ሲጠየቅ በልጅነታችሁ ስታድጉ ምን መሆን ነው የምትፈልጉት ዶክተር ኢንጂነር ፓይለት በቃ ካላስ እነዚህ ናቸው ቦታ የሚሰጣቸው በማህበረሰብ ውስጥ እነዚያ ልጆች ያንን እየሰሙ ነው የሚያድጉት ያንን መሆን ነው የሚፈልጉት ገባሽ ይሄ ልጅነት ሀሳብ ነው ፍላጎት ነው እንጂ ህልም አይደለም ድሪም ማለት ይሄ እረፍት የሚነሳሽ ነገር ነው አሁን እኔ ህልም የሚባለው ድሪም የሚባለው ነገር በትክክል እየተሰማኝ ያለው አሁን ነው ልጅ ያለው ድሪም አልነበረም ያ ፍላጎት ኢንተረስት ነው እንጂ በትክክል ህልም የሚነሳ የሆነ እረፍት የሚነሳኝ አይኔንም ስጨፍን ስተኛም ስነሳም ሁሌ የማስበው ወደዚህ ወደ ህልሜ ቤት መንገድ ልሂድ የምለው ነገር የሚሰማኝ አሁን የልጅነቱ ኢንተረስት ነው ለዛ ነው የሆነ ሰዓት የውሹ ማስተር መሆን ነበር የማልገው ሳሪ የሆነ ሰዓት ቸርች አካባቢ ላይ ባለ ላይፍ ምናምን ብቻ እነዛ ነገሮች ኢንተረስት ናቸው እና ድሪም የሚለው ነገር ካደኩ በኋላና አሁን ያለ ልዩነት እሱ ነው በትክክል እንቅልፍ የሚነሳው ድሪም ውስጥ ያለው አሁን እና የልጅነቱ የሸክላ ጥብሱ ለማለት ያሳካው ነው ግን ሳላስበው ነው የት አለ ማኪያው ነው ጾም ገባ በዛል እና ታትሪ ያላጠናም ነበር ነው የምትለው እኔ አዎ ማለት ሰግጬ ማጥናት የጀመርኩት እኔ ግቢ ነው ማሏሽ ነው ደግሞ ማለት ነው ልፈነዳ ሂሳብ እየሰራው ልፈነዳ ከመድረስ የተነሳ በነገራችን ላይ የፋዘርን ሰርቶ ሲመጣ ምናምን አካውንቱን ምናምን ምን ያክል ብር እንደሆነ ምናምን ቤት ውስጥ እኔ ነኝ የማውቀው በቃ እኔ ነኝ ሂሳብ መሰራለት አካውንታንት ነሽ የቤቱ አዎ ከዛ ልጆኝ እኮ ነው በጣም እና ሂሳብ ምናምን እየሰራውኝ እያየ በቃ እሰራለሁ አይመጣልኝ ምን ፎርሙላ ያላቸው ምናምን ረጃጅም እንትኖች ይሰራል ነበር እነሱን እሰራለሁ ይመጣልኝ ከደብተሪ ላይ ወረቀት ቀዳለሁ ከዛ የምታስገባው ነገር አለ ሲያስታውቅ ጥፍጥፍ አድርገህ ምናምን በመሃል አድርገህ እንደዛ አስገባለሁ ከዛ ድጋሚ እሰራለሁ አሁን እሱን አወጣለሁ ድጋሚ እሰራለሁ አስገባለሁ እያየኝ ከዛ ምንድነው አትጨናነቂ እሺ ትምህርቱ ግዴታ አይደለም በቃ ንግድም ቢሆን ትሰሪያለሽ እንዳትጨናነቂ ገና እኮ ልጅ ነሽ እና መቼም አረሳውም ያን ተስፋ አገኘሽ በቃ ተውሹ ነጋዴቶኛል ተባለ ተውኩትን ግን በቃ ይሆናል የሆነ ነገር ሲባል ነው ኧረ እኔ ነጋዴም እኮ ሆናለሁ ችግር የለውም ማለት የሆነች ነገር አንድ ፈተና ከሳትኩኝ ማለት ነው ነጋዴ ማለት መጥፎ ነገር ነው አይ ሸጋ ነው እስኪ ጠይቂ ቀጣይ አንቺ ነው መሰለኝ ላምብ እድል ሰጠኝ ንባብ ላይ እንዴት እሺ ሰው ከመበደልና በሰው ከመበደል የትኛው ይከብዳል ወይም ያማል ይላል ሁለቱም በጣም ከባድ ነው ግን ሞር መበደሉ የበለጠ ከባድ ይመስለኛል ምክንያቱም ጸጸት በጣም ከባድ ነገር ነው ስትበደይ ጀስት እንትን ነው ማለት ፔን አለው ግን የሆነ ጊዜ ላይ ከውስጥሽ ሊጠፋ የሚችል አይነት ፔን ነው ይድናል የሰው በደል ገባሽ የሆነ ነገሩን ባትረሹም በዳይ ይረሳል ቀን ሁሉ ቀን ሲጨምር ቀን ሲተካ ብሏል መልካሙ ተበጀና ገባሽ ተበዳይ አይረሳም በደሉ አይረሳም ማለት ግን ሁሌ በዛ በደል እየታመመ ይኖራል ማለት አይደለም የሆነ ሰዓት ይድናል ገባሽ በዳዩ ግን ጀስት ይቅርታ ካላገኘ ከሰውየውም ከፈጣሪውም ካልታረቀ ጀስት ውስጡ ሰላም አይሆንም ሁሌ እየታመመ የሚኖረው በወር ነው እሱ ነው በዳይ ለተወሰነ ጊዜ ነው የማይታመመው ቢረሳም ሪሊፍ ቢያገኝም የሆነ ሰዓት ግን እንደ አዲስ ህመሙ ይሰማዋል በተለይ ማሰብ ሲጀምር ምናምን ገባሽ የሆነ ሰው ገድሎ
ረጅም ዓመት ማንም ሳያውቅበት የኖረ ሰው ከህግም ከሰውም ተሸሽጎ የኖረ ሰው የሆነ ሰዓት እንደ ሰው ማሰብ ሲጀምር በቃ ፍላጎቱ ስጋዊ ፍላጎቱ ምናምን እየደከመ ሲመጣ ገብቶሻል ነፍሱ ያረጀችበት ስትሄድ አለ ያረጀችበት ስትሄድ እንትን ማለት ይጀምራል ማሰብ ይጀምራል ያ በደል ይነካካዋል ገባሽ ቁስሉን ይነካካዋል ምናምን ማሰብ ብቻ የሰው ልጅ አይምሮ ማሰብ ካላቆመ በስተቀር መጸጸቱ አይቀርም እያስባለሁ እና ሞር እሱኛ ይከብዳል አንቺም ታያለሽ በዚህ ጉዳይ እሺ ህይወቴ ውስጥ ሊያጋጥም ይችላል የምትለው የትኛውን መበደል ነው መበደል ነው አላውቅም ሰው ስትሆኚ ሁለቱም ሊያጋጥምሽ ይችላል እኔ ግን መበደሉ ጭራሽ አያጋጥመኝም ብዬ አስባለሁ እንዴት ማለት አንደኛ እንደምታውቀኝ ነው በቃ ሰው ቅር እንዳይለው ለፈልፋለሁ ዝም ብዬ ወይ የሆነ ነገር በቃ አለ ሰው የደበረው ትንሽ እንኳን በትንሽ ነገር እንኳን የደበረው ከመሰለኝ እንትን ለማለት ነው ሞክረው ከዛ ደግሞ በኔ ምክንያት ደግሞ ከተደበረ ይቅርታ ለመጠየቅ ታገኛለህ 10ም ይቅርታ ልጠይቅ እችላለሁ ችግር የለብኝም ሶ በድዬ ልቀር አልችልም ገባ ግን ከባድ ነው ማለት አሁን አንዳንዴ ምን መሰለሽ አንቺ የበደልሽ ላይ መስልሽ ይችላል ገባሽ ለምሳሌ ከሰው ጋር በሆነ ነገር ተጋጨሽ ምናምን ሰው ጥፋቱ የማን እንደሆነ ሁለታችሁም ኖቲስ አታደርጉት ቀርታችሁ ብቻ ተራራቃችሁ ከዛ ሰው ጋር ምናምን አንቺም እሱ እንደተበደልሽ ነው የምታስበው ያ ሰውም እንደተበደለ ሊሆን ይችላል የሚያስበው ምናምን ባይ ዲፎልት ግን የሆነ ሰዓት ራስሽን ስታዳምጪ ለካ እኔ ነኝ እንዴት ጥፋተኛ ልትይ ትችያለሽ ገባሽ ያ አሁን የምታውቂው በደል ይሻላል አሁን ሳታውቂው ውስጥሽ ራስሽ እንደ ጥፋተኛ ሳትቆጥሪ ኖረሽ የሆነ ሰዓት ላይ ለካ ሁሉ ነገር የኔ ጥፋት ነበር ማለት ሞር የበለጠ ያማልና ሶ እኔ እንደዛ ብዬ ማመን አልችልም ላልበድል እችላለሁ አይደለም ግን እንዳልበድል ያርገኝ ፈጣሪ እንጂ አዎ ከባድ ነው ላልበድል እችላለሁ ግን በድዬ አሁን ከአመታት በፊት በድዬው የሆነን ሰው ሳላውቀው ቀርቼ ዛሬ ላይ ካወቅኩኝ ስልኩን ፈልጌ ደውዬ ይቅርታ ጠይቃለሁ ለምን ሰው አይዘንብሽ እንደዚህ በቃ እንደማስጠንቀቂያ ሰው አይዘንብሽ እየተባልኩኝ ነው የኖርኩት እንደዛ እኔ እንጃ እኔ ይቅርታ ጠይቃለሁ በደንብ በቃ ኮረስት ቢኛል አላስብም መልካም እሺ ልጠይቅ ደህና ነሽ ግን ሰላም ሌላኛው ጥያቄያችን ነው መሰለሽ አይ ከስራሽ ጋር የተገናኘ ነገር ነው የራስሽን ከመበደልና ከመበደል የትኛው ይሻላል የሚለውን እኮ አልጠየቀኝም እንዴ እስካሁን ምን አልበድል እችላለሁ አልበድልም ምድር ላይ እስካለውና እምሮዬ እስከሰራ ድረስ አልበድልም ነው ያልኩት እንጂ አልበድልም ስትይ ስለዚህ መበደሉ አርተሽ ነው እሺ የትኛው ይሻላል በቃ መበደል ይሻላል ለምን ይሆንልኝ የራስሽን ሐሳብ ንገሪኝ እኮ ይሻላል በቃ ልከነ ይሁን ታዲያ ለምትልሽ እሺ እንዲያ ከሆነ ዘንዳ ይሄ ደግሞ ከስራሽ ጋር የተገናኘ ነው የራስሽን አሪፍ ፊልም ፕሮዲዩስ ከማድረግና ኢንተርናሽናል የሆነ ትልቅ ፊልም ላይ በአክቲንግ ከመሳተፍ የቱን ተመርጫለሽ የራሴ የሆነው ፕሮዲዩስ ያደረኩት ፊልም አሪፍ ኢንካም አለው እሱን እግዚአብሔር ነው የሚያውቀው ባይዘው ሰው ስራ ሲሰራ ኢንካሙን አያውቅም በሚሊየን ልትከስሪበትም ትችላለሽ እሺ ኢንተርናሽናል ስራው ላይሳ እንዴ ነው የካራክተር ሮል አላውቅም ሮልሽ ማይነርም ሊሆን ይችላል ኮረስም ልትሆኚ ትችላለሽ ግን ስራው በጣም ትልቅ ማስተርፒስ የሆነ ስራ ነው ፕሮዲዩስ የማድረጉ አቅም ካለኝ በቃ አለኝ ማለት ነው እኔ ሀብታም መሆን ነው የምፈልገው ሰምታችሁ ሀብታም በቃ እኔ ለቤተሰቦቼ ማሳለፍ ነው የምፈልገው እኔ እዛ ሀገር ተማርኩኝ ወንድሜም እዛ ሀገር እንዲማር አልፈልግም ቢያንስ እሱ መጥቶ እዚህ ደህና ነገር እንዲማር ማለት እዛም እኮ እውቀት አለ እዚህም እውቀት አለ ግን ጥራት አለው እዚህ ሲሆን እንደገና አንደርስታንድ የምታደርገው ነገር ይሆናል እዛ ይሆንሽ ነገር ተፈጠረ ማለት ሳምንት ምናምን ትምህርት ሊዘጋ ይችላል ሶ እኔ እዚህ እሱን ማስተማር ነው የምፈልገው ሶ ፕሮዲዩስ ማድረግ ነው የምመርጠው ኮረስ ካልሆነና በደንብ ሩል ካለኝ ግን አንዱን ያዥዋ ይሄ መልስሽ እኮ ምን መሰለሽ የሚመስለው ሙረጃ ከ10 ማንኪያ ቂንጬ ከዛ ገንፎ እንዳለው ከገንፎና ከቂንጬ መምረጥ ከብዶት 10 ማንኪያ ቂንጬ በልቼ ከዛ ገንፎ አለ እና እንደዛ ሆነ ምርጫሽ በቃ ሮሉ ምንም ይሁን ምን ሪስኩን ወስደሽ ነው የምትመርጪው ፊልሙን ከመረጥሽ ወይ ደግሞ ፕሮዲዩስ ማድረግ እንጃ እኮ ነገርኩ በቃ ኮረስ ከሆነ ፕሮዲዩሱን ግን ሮሉ በደንብ ከፍተኛ ከሆነ ምናምን አለ የሆነ ሚንካስት ባይቶንም የሚንካስቶቹ ጓደኛ ምናምን የሆነ በደንብ ሊያሳይክ የሚችል ስራ እንደዛ ከሆነ
በኢንተርናሽናል ደረጃ አክተር ሆኜ መታየቴን አይደለም እኔ የማየው ኢንተርናሽናል ደረጃ ላይ ያሉት ዳይሬክተሮች ናቸው ገባ እነሱ ዳይሬክት አድርገውኝ መስራት መቻል ነው ማለት ኮረስ ከሆነ ለፊ ነው ገባ ማንም ዳይሬክት አያደርግም አይ በዚህ ጋር ለፊ ይሏል በቃ ታልፋለህ አለቀ ገባ ግን ይሄ ስሜት እንደዚህ አይደለም እየተባለ እየተነገረክ መስራት በቃ የሆነ እውቀት ከነሱ ነው የምታገኘው እሱ ከሆነ እውቀቱን እመርጣለሁ ገባ አክቲንጉን እመርጣለሁ ግን ኮረስ ከሆነ ይቅር ፕሮዲዩስ ላድርግ ይኑረኝና ፕሮዲዩስ ላድርግ ከባድ እሺ ስለዚህ 10 ማንኪያ ኢንተርናሽናል ፊልም ከዛ ፕሮዲዩስ ብላለች እሺ የኔ ሐሳብ ደግሞ ሆነ መሰለሽ እንዳልሽው ጥሩ ነው አሁን ያልሽው ሐሳብ ያስማማኛል ይሄ አሪፍ ዳይሬክተር ከሆነ ትልቅ ፕሮዳክሽን ከሆነ ምናምን ያልሽው ሐሳብ ያስማማኛል ግን እኔ 100% የምመርጠው የራሴን ስራ ፕሮዲዩስ ማድረግ ነው ለምን ሀብታም ነው አይደለም ሀብታም ለመሆን አይደለም ባይዘው ፕሮዲዩስ ታርጊ ሀብታምነት ብቻ አይደለም ድህነትም ይመጣል ለምሳሌ እኔ ፕሮዲዩስ ማደርግበት ብር ካለኝ ማለት ነው ሀቁን ስነግርህ ያንን ትልቅ ስራ ፕሮዲዩስ የማደርግበት ብር ካለኝ ፕሮዲዩስ ከማድረጌ በፊት ቤትና መኪና ለቤተሰቦቼ ለራሴም ጭምር ይኖረኛል ፍቅር ይዞሽ ያውቃሉ ይላል ላንተ ሲሆን ይዞክ ነው የሚሆነው መቼም አይ ማኪ የምሬን ነው ይቀልድኩ አይደለም እንደዛ ሳይሆን እልህ ምናምን ሳይሆን ሲሪየስሊ እንደው መነግርሻለሁ ብዬ ያሰብኩ